ውድ የኔ ኢትዮ ሰብስክራይቦቼ እንዴት ናችሁ? አላችሁልኝ? እኔ ያለው ደህና ነኝ። ባለፈው ሳምንት ማላ ድራማን መቴና እንጅላ አንድ ላይ ከቆዩ በኋላ እንጅላ ጠፍታ ሄደችበትና መቴ ፈልጎ እሷ ሲያጣት ወደ ቀለበቱ ሄዳ እዛ ቀለበቱ ላይ ደግሞ አዝራ መቴን በጥፍ መታ ነበረና እዛ ላይ ነው ያቆምነው። ቀጣዩን ደግሞ ክፍል 5 ዛሬ ይዤ መጥቻለሁ። ዩቲዩብን ላይክ ሰብስክራይብ ያደረጋችሁ አበረታቱ። መቴ እና አዝራ ጫፈራ ቤት ሲሄዱ እንጅላ የግዷ ስለሆነ የእሷ ቦርሳ ተሸክማ ስለምትሄድ ሄዳለች ከእሷ ጋራ። እሷም ሆዴን አሞኛል አንቺ ወደ ጫፈራ ሂጂ ብላ ነበረና እንጅላ ተደበቀችና ሆዴን አሞኛል ዛሬ ከሽንት ቤት መራቅ አልችልም አለችውና መቴ እንዳያት ፈልጋ እዛው ተደበቀች። ድንገት ፎቅ ላይ ቆማ ወደ ታች እያየቻችሁ መቴ ድንገት እንጅላ ሲያት እንጅላ ቀስ ብሎ ሮጦ ሄደና እንዴ ምን እየሰራሽ ነው እዚህ? መቼ እንዴት መጣሹ? ባለፈው ዝም ብለሽ ሄድሽው አሁን ደግሞ እንዴት ነው የመጣሽው? አላትና ስጠይቃት እሷም አይ ከበቅ መጀመሪያም ጀምሮ የኔና ያንተን ግንኙነት አንተ አትፈልግም፣ ለዛ ነው እኔ ዝም ብዬ የሄድኩት አለችው። ድሮ ግን ሴቶች ወንዶች ናቸው ጥያቄ የምጠይቁ፣ አሁን ግን ሴቶች ናቸው ወንዶች ላይ የምንቀባረሩ፣ ድሮ ወንዶች ናቸው አለ። እኔ ምልሽ አለ ምን ችግር አለ አሁን ስልክሽን ብትሰጪኝ አለ። ስልክ የለኝም። አይ የእውነቴን ነው ስልክ የለኝም አለችው። እና ምንድን ነው የምትፈልገው አለ። ምንም ማለት ምን ማለት ነው አላት። ከዛ ወይ ፈጣሪው ምንም ማለት ምን ማለት ነው አላት። እና ስጠይቃት እሺ በቃ እኔ ይሄን ነገር መጨየር ድረስ አለብኝ፣ ይሄ ትክክለኛ ነገር ነው የምፈልገው። በሰዓቱ አጋጣሚ እኔና ተዋወቅንና ግን ላገኝሽ አልችልም። ይሄ ሰሞን ብቻ ሰው ነበርኩ፣ አንቺ ግን ምንም አልመሰለሽም። እቺ በዘንብ ተመልከችኝ። ወይ ምን አይነት መዓት ነው ጌታ ሆይ፣ ምን አይነት መዓት ነው ይመጣብኝ አለውና ሲማረር ለጊዜውም ያልኩ እንደዛ ነው። አሁን በቃ መተው ነው አለችው። እንዴት አበቅቷል? አስቸግርሻለሁ መሰለኝ በቃ ይቅር አለውና አኮረፋ። ከዛ እንጅላ ቀስ ብላ እያየቻችሁ ነበረና ሲወጡ አየቻችሁና እንትን አለችውና መኪና ስር ተደበቀችው። እንደተለመደው ደግሞ እንጅላ አዝራ ወደቀችው። ፌንት አረገችና ወደቀችው። የአዝራ አባት የመቴን አክስት እያሽኮረመማት ነው። አባዬ መቴ ጠፍተዋል፣ የት ነው ያለው? አይማን የት አባቱ እንዳለ የኔ የት አውቃለሁ አለችው። ስታስበው ውጭ ድረስ ሄደ ያልፈለግከው ይመስላል። የት አባቱ ደውልልህ፣ የት አባቱ ነው ሄዳለ። እሺ ተረጋጊ፣ እኔ ደውልላታለሁ። ምንድን ነው እንደሚያረግሽ አለቻት አክስትየው። እኔ ልሂድ በቃ አለችው ለመቴ እንጅላ። እና ምን ላድርግህ ታዲያ አለችው። አንድ ጥያቄ ልጠይቅሽ በትክክሉ እንድትመልሽልኝ ነው የምፈልገው አላት። እሺ እኔና አንቺ መሀል የነበረ ስሜት እኔ በጣም ተመችቶኛል፣ አንቺስ አላትና ስጠይቃት እንጅላ ምንም ነገር አልተናገረችም። አይኗ ውስጥ እንባ ቀረረ። እሷ ምንም መሄድ አለብኝ አለችውና መልሱም አጣች። እሺ በቃ በምልክት እንግባባ እንችላለን፣ መልስ ስለሌለሽ እሺ ነው ማለት ነው አላትና እንትን ስላት ምን አለችው እሷም። ከዛ እንጅላም እኔ አሁን እሱ ነገር መነጻጸር አልፈልግም፣ ስለዚህ አላት ጊዜያን ንፍጃ አለውና እሱ ልስማት ወደ ከንፈራ ስጠንቀሷ ወደ ኋላ አለችና እሱ ልስማት እንትስል ድንገት ፊት ለፊታችሁ አዩ ሰዎች። የተፈለገ ነው መቴ ጠፍቷል ብላ እሷ ጥሎኝ ሄደዋል ብላ አዝራ እያበደች ነው። እኔ አሁን መሄድ አለብኝ አለችው እንጅላ።
ከዛ እንዳት እዛ ቤት እንድትመጪ ቃል ግብልኝ የኔ ቤት አላት። እንደዛ አይሆንም አላት። የቱም ይሁን ብቻ እኔና አንቺ መገናኘት አለብን እንዴትም ብዬ ቢሆን አላትና ስናገራት እሷ እንደዛማ አይሆንም አለችው። አገኝሻለሁ የቱም ብትሆኚ አላት። እሷ ምንም አልተናገረችም። ፀጉሯን ወደ ኋላ እንትን አረገችና ዝም አለችው። አንድ ጊዜ ልሳምሽ አላት። አይሆንም ወደ ፊቷ ጠጋ አለችና እሷም ልትስሞ ነው እንደ ከዛ አዝራ ፌንት ነቀለች። በቃ አሁን መሄድ አለብኝ የመጨረሻ ጊዜ ነገ እንገናኛለን እዛ ቤት ነይ አላት። እንዳትቀርሺ አስብበት አላት እና ሳማትና ሄደ። ማሻአላህ ግጥም አድርጎ ስሟታል። እና አዝራፌን ትነቅላለች። እንግዲህ መኪና እያሉ ነው። እሱም ሮጦ ሄደ። ምን ተፈጠረ? ምን ተፈጠረ? የት እንጅላ ደግሞ ተደብቃ እያየች ነው። ፌን ትነቅላ ነበረ። እንግዲህ አዝራ ትንሽ ነገር ነው የሚበቃት። ታክሲ መጣና መኪና ውስጥ አስገቡትና ሄዱ። ጫፈራ ቤት ነበረች ከአባቷና ከመቲ ጋር። መቲ እንጅላ ሲያት ነው ጥሏት ሄደ። አሁን ሮጣ እንጅላም ሮጣ ትሄዳል። ታክሲ ውስጥ ገብታ መቲ አብሮ ስለሄደ እሷም ሄደች። ከዛ ሄደችና አባቱ የት ጠፍተሽ ነው እስካሁን አላት። አሁን ምንድነው የማደርገው አለችውና እንጅላ እዛ ቆማለች። አዝራ ተኝታለች። አዝራ ይሄ ልማድሽ ነው አዝራ ይሄ እያለ እያሾፈበት ነው። አዝራ አይናሽን ክፈችው እያሽሟጠጠበት ነው። ተነሽ እባክሽን እያላት ነው። ነቃች። በጌታ ወደ ሐኪም ቤት ሊወስዶት ነበረ። አይ አዝራ በጣም የምትገርብን ሰው ነሽ፣ ግን እንትን አልሽውና ተኝ። በጣም የምትገርም ልጅ ነሽ አለ። ማንን ነው የምትይው አላት። ማናት እሷ አለችው። አዝራ ደህና ናት። ለእናትየው ላስታውቀው አለው አባትየው። ከዛ ተረጋጋ እስቲ ልጅቷ እኮ አሁን ደህና ናት አለችው። የት ነበረሽው አላት። ልጅ የኔ ሆዴ ስላመመኝ እንጅላ ሄደችና ኧረ የት ሄደሽ ነበረ አላትና ጨዋባት እንጅላ ላይ። አይ እኔ ሆዴን ስላመመኝ አየር ልቀበል ሂጄ ነው አለች። እስምር ድረስ ነው እንደ የርሽው አየር ለመቀበል አላት። ከዛ እንጅላም ሐኪም ቤት እሷም ይዛ ወደ ቤት ሄደዋል። መቴ እናትየውም ደረጃ ላይ ቆማለች፣ ሰክራለች። እናትየው ቆመ እማዬ አለች። እንዴት ነሽ አለቻት። ሰክር ምንም ነገር አይፈጠርም አታስቢ አለቻት። እናትና መቴ አቅፈው ወደ ክፍሏ አስገብቷታል። ልብሷን እንግዲህ እንደዛ ላይ ቁጭ በያትሽ እንዳይሰማ አለቻትና እዛ ወረወሯት። ታኝታለች እዛ። እንዴት እንደዚህ ልትሆን ታቻለች ስላት፣ እንዴት ፈቀድክላት መቴ ስትላት፣ እናትየው እኔ ልከለከላት ትችላለሁ? አንቺ ልጅ አሳፍርሽም? ስለኛ ባታስቢው እንኳን ለኛ ባታስቢው እንኳን ለአያትሽ አታስቡ። አሁንም ጣራ ላይ እየፈጠጥሽ ነው ያለሽው። እኔን አዳምጪ። አዝራ ልጅና ጨዋችባት። እሷ ከእንግዲህ ስመለስ እኔ ምንም ማድረግ አልችልም። በጣም ስክርኩ አትፍሪ እማዬ፣ እኔ ምንም አልሆንም። እኔ በቃ መተታት ደስ ይለኛል። ምን ማድረግ እችላለሁ አለቻት። ከዛ በጥፊ ያጠናግረቻት። እንጅላ የት ነው አለችው። እኔ እንጅላን አላየኋትም። እኔ እንጅላን አልተከታተልኳትም። እንግላ የት እንዳለች አላውቅም። ራሴ ስችን ነበርና መቴም ከሽንት ቤት ወጣና ያስታወቃት ነው። ብዙ ጠጥታለች። እኔ መሄድ አለብኝ ስለው መቴ አትሄድም እዚሁ ነው የምታድረው አለ።
እኔ ናናና ሎሚን ይዤ እመጣለሁ አንተ ቁጭ በል አለችው እናትየው ለመቴ። መቴም እሺ ያለና ቁጭ አለ። እሷ ወደ ሽንት ቤት ሄዳለች። የመቴ አያቱም እየተንቆራጠጠ ነው። አቶ ዚያ ስልኩም ለመደወል ለምንድን ነው ስልክ አልደወሉ ለምን አንድን ነው ያልመጡ ብሎ ሚስትየው መታለች። ምን ተፈጠረ አላት። ባለቤትሽ ናፈቀሽ? ምን ተፈጠረ? ዘነጠሽ መጣሽ አላት። አይ ሆነ ነገርማ ተፈጥሯል። ምን ተፈጠረ ንገረኝ አላት። ኧረ ዚያ ውዴ ምን ይፈጠራል? እንዴት ነህ ዚያ? እኔ ጣልቃ መግባት አልፈልግም፣ ግን ደግሞ አለመናገር አልችልም። እንደዛ ከሆነ ንገረኝ፣ ነይ ቁጭ በይ አላት። ነይ ቁጭ በይና ንገረኝ አላት። ያው በዓሏ ነው። ክለብ ለመሄድ መቴማ ወዶ ልብስ ለብሳ ነበረ። አዝራ ቼክ አለችና ጨፈራ ቤት እሱም የማይፈልጉ ልብስ ለብሳ ነው ሄደችው አለችውና ለመቴ አያት ነገረችው። የእንጀራ እናቱ ማለት ነው። አንተ እዚህ ስትሆን አልችልም አለችው። አዝራ ለማስታወቅ ማለት ነው። ሂድ ስለ አትሄድም፣ ና ስለ አትመጣም አላት። ሶስት ወር ሚይዝሽን እንጥለሻል። አሁን ምግብ ነይ፣ ምንድን ነው የምታወሪው? እኔ ነኝ እኮ አሳደግኩሽ፣ ነይ አላት። እንደዛ እንድትይኝ አልፈልግም። የት ነው የነበርኩ ታዲያ አለችው። አሁን ተነቃቅህ አለችው። እጁን ነከሰችው። የት ነበርኩ አለችና ጮችበት። መጀመሪያ ሻውሮ ስጅና እንነጋገር አላት። ሂጅና ሻውሮ ስጅና። አዎ ሻውር በጣም ነው የሚያስጠላ። ሰው ቀለበት የሚያስረው ቀን እንደዚህ ያደረጋል። መቴ ምንም አላረገም። ዚያ የራሷን ትስታለች በየሰዓቱ። የእውነትን አይደለም ያልክሽኝ ነው ራሷን እየሳተችው በልጃችን ምክንያት ነው። እሷ አውቃ ነው እንትን የምትለው እንጂ እንደዛ ራሷ አስባበት ነው እንደዛ የምታረገው። መቴ ከመጣ በኋላ እንዴት ነው የተሻላት? መቴን ይህ እስቲ የለበሰችው ልብስ ይህ እስቲ በሉ አለው። አያት እንደምንም ችሏታል። ምንም አልተናገራትም መቴም። እሷ ግን ለብሳ ሄደችው ይሄን ነው አለችውና ሳይ አብራን ካላደርን አለችውና መቴን እዛው አሳደረችው። መቴ እንጅላ አልጋ ስር ተደብቃ ነበረና አልጋ ስር ነው የተደበቀችው። አልጋ ስር ነው ያደረችው። ከዛ ከአልጋ ስር ወጣችና አልጋ ስመታት አለች። ቶሎ ተደበቂ ስትይኝ እኮ ደንግጬ ነው እዚህ ስር የገባሁት እንጂ ማየ እንድትዘጋጁ እሺ። ለመቴ ማንም እንዳይደውልለት እንግዳ ክፍል ነው ያደረ ብለሽ አስረጂው። እሺ ከኔ ጋር እንዳደረ እንዳትነግሪ አለችው። እንግዲህ አዝራ እንጅላ አልጋ ስር ነው ያደረችው። እነሱ አልጋ ላይ ነው ያደሩት። መቴ ወደ ሻወር ሄደዋል። ጠዋት እንጅላ አልጋ ስር ነው ያደረችው። ተነስታ ይቅርታ አለቻት። አካስቴው ስልክ እያወራች ነው። ከዛ እሷ ወደ እንትን ነው ሄደችው። መቴ ጠየቀችሽ? መቴ እንግዳ ክፍል ነው ያደረ ብለሽ ንገሪው አለቻት። አዘጋጅታ ወደ እሷ ይዛ እየሄደች ነው። ሄዳ በሩን አንኳኳችና ይዛላት ገባች። እሷ አልተነሳችም። እንጅላ ስለ ትናንትና እያሰበች ነው። አዝራም ቀለበቷን እያየች ነው። ማቴ እንግዲህ ዳይመንድ ነው ያደረግላት። ከሽንት ቤት ወጣና ጥርሷን እየቦረሸ ነበረና የኔ ብሩሽ እኮ አውቃለሁ፣ ሌላ ምንም በጣም ነው የምታስጠላ። እንዴት በኔ ብሩሽ ትታጠበን? እኔ እዛ ጋር አታስቀምጥ ብዬክ ነበረ፣ እንዴት በኔ ትታጠባለ አለችው። እንግዲህ እስካሁን 50,000 ተቀያይረን የለ አለች። እኔ እብድ እኮ ነህ፣ እስካሁንም እብድ እኮ ነህ አለችውና ስትናገረው ነበር። እነሱ እየተሳሳቁ እንጅላም ውጭ ላይ ቆማለች ሻይና ቡና ይዛ።
በሩን እሱ ወደ ሽንት ቤት ሲሄድ እንግዲህ ገብታ ቡናውን ልትሰጠው ነበረና ቀስ ብላ በሩን ከፈተችና አየቻችሁ። እሱ ወደ ሽንት ቤት መግባውን ስላወቀች ሄደች። ይኸው ከሱ እየተደበቀች ነበረና ሌላ ስም ነግራ ነው የተዋወቀችው። ልክ እሱ ከሌላ አገር እንደመጣ እናቴ መስለሽኝ አስደነገጥሽኝ አለቻትና ነይ ቁርስ ብዬ ያሉሽ ነው አለ። ይሄ ምን ላደርገው እዚህ ሂጂ አለችው። መቴ ወደ ሻወር ቤት ሄደዋል። ነይ ቁርስ ብዬ ያሉሽ ነው ታች አለቻት። እና ታዲያ ይሄ ምን ላድርገው ስትላት እኔ ምን እናደርጋለሁ ይሄን አለቻት። ይዛ ተመለሰ። የእንጅላ አያቱም ልብስ እየለበሰ ነው። የራሱ ሰራተኛ ልብስ እያለበሰችው ነው። ምን ላይ እንደተጣሉ አላውቅም። ብቻ ትናንትና ተጣልቶ ነው የመጣ። ማቴ እንግዳ ክፍል ነው ያደራ ያለች የነገረችው ነው። እንደማታውቀው ሆነ። እነሱ ግን አብሮ ነው እያደሩ አለች እና አቃጠረችው ሴትየው። እነሱ እንግዲህ ወይዘሮ ፊሊስ ከሰማች ትገለኛለች። ስለዚህ ምንም ነገር እንዳታወን፣ ሁሉም ነገር ከአቅሜ በላይ ሆኖ ሟች ባለቤትን እንዲጠረጥራት እያረጉኝ ነው። ምን ይሻለኛል አለ እና ውድ ተመልካቾቼ ማላ ድራማ ይሄን ይመስል ነበረ። ስለተከታተላችሁ በጣም ነው የማመሰግነው።